መታገሴ ዝም ማለቴ ነገሮችን ይሁን ብዬ ማሳለፌ አቅም አጥቼ ወይም ማረጋቀቶኝ አይደለም። ጫፏን ነካትና ደግሞ ከኔ ጋር እንገናኛለን። ዛሬ ዝም ልልህ እችላለሁኝ፣ ያውም እሷ ስላለችና እሷ ስላረጋጋችኝ ማለት ነው። ኧረ እባክህ እውነትህን ነው እንዴ? ማንንም አህያ ማንንም የወረደችና የዘቀጠች ሴት ፊት ለፊትህን አስቀምጧ ማለት አቁመህ ጫፏን ንካትና ከዚህ በኋላ አሳይሃለሁ ብለህ ለማንንም ለወረደችና ለዶላር ብላ ክብሯን ለሸጠች ሴት ከምትከራከር ለልጅህና ለሚስትህ ቁም። እሺ ለሚስትህ ማንንም ክብሯን ዝቅ አድርጎ ሲሰድባት፣ ማንንም የልጅህ እናት ዝቅ አድርጎ ማንንም በግ ለተመልካች አሳልፈ ሰጥተህ ከምታሰድባት እያሰደብክ ዶላር ከምትሸቅል ለሚስትህ ቁምላት፣ ለሚስትህ ተከራከር፣ ለልጅህ ተከራከር። ልጅህንና ትዳርህን ሰብስበህ ያዝ። አስረግጬ ነው የምነግርህ ማለት ነው። ደግሞ እንደዚህ ለወረዱና አህያ ለሆኑ ሴቶች አትከራከር። ጫፏን ንካትና አሳይሃለሁ። አንድ ቀን ለሚስትህ ስትከራከር አላየንም እኮ። ሚስትህ እኮ በዶላር ሽጣት የምትኖር ሰው እኮ ነህ። ገባህ አይደለ? ልጅህ በሚስትህ አልፈ እኮ ልጅህ ሳይቀር እኮ ተጨምረ ልጅህ አሳልፈ ለሌላ ሰው ስጠ። እዚህ ጋር ለአህያ ሴት ደደብ የሆነች የወረደች ለዶላር ብራ እራሷን ሽጣ ለምትኖር ሴት ስትከራከር ትንሽ አታፍርም እንዴ? ትንሽ አታፍርም? ምድረ ዝሙተኞች ሁላ ማለት ነው። እውነቴ ነው የምላችሁ አሉ እንጂ በጎች ደደብ አህያ የሆኑ ተመልካቾች አሉ። እነሱ ናቸው ሆም ብለው የሚመለከቱ። እነሱ ናቸው ምድረ ዝሙተኛ ከማንም ወንድ ጋር ሄደው እየተጋደሙ ያሉ ሴቶች እኮ ናቸው እናንተን የሚደግፉ። አስረግጬ ነው የምነግረው። የምሬ ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬም እንግዲህ ከደስታ ጋር ማታ መታለች። ልጄን ተወስዶብኛል እናት አባቱን የሚሉኝ ነገር እንደዚህ ብታደርጊ ጥሩ ነው እየተባልኩኝ እየታገዝኩኝ እሺ ብዬ ተቀብዬ ነበረ። ከዚህ በኋላ ግን አልታገስም ብላ መልስ ሰጥታለች። ቀጥሎ ደግሞ ሩታ አንቺ ላይ መሄድብሻለሁ ትንሽ ቆይቼ ማለት ነው። ልጅሽን ሰብስበሽ አትይዥም እንዴ? ልጅሽን የማንንም ወንበዴና የማንንም ዱርዬ ዩቱብ ማሳደጊያ ለምን ታረጊዋለሽ? አዎ እናት ነሽ። 9 ወር ሙሉ ተሰቃይተሽ አርግዘሽ አመጠሽ በስቃይ ወልደሽዋል። ስለዚህ ልጅሽን ለማንንም ወንበዴ አሳልፈሽ ለምን ትሰጫለሽ? ለማንንም ዱርዬ ለምን አሳልፈሽ ትሰጪና መሸቃያ ታደርጊዋለሽ? ልጅሽ ሰብስበሽ አትይዥም እንዴ? እንዴ እናት እኮ ነሽ። 9 ወር ሙሉ እኮ ተሸክመሻል። አምጠሽ በመከራና በስቃይ ወልደሽዋል እኮ። ማንንም እኮ ልጁ ወደ ሚዲያ አያወጣም። ማንንም ህይወት የለውም እኮ አይደለም፣ ሁሉም ህይወት አለው። ሲቀጥል ደግሞ የራሱ የሆነ ያማረ ህይወት አለው እኮ። ወደ ሚዲያ ማውጣት አይፈልግም። ምክንያቱም የሰው አይንም ጥሩም አይደለም። ለሰው አይን ብሎም ሳይሆን ማንነቱን ማሳየት አይፈልግም ብዙ ሰው። እናንተ ግን ሁሉ ነገራችሁ ሚዲያ ላይ ሆኗል። ነገር ግን ልጃችሁ አሳልፋችሁ ሰጥታችሁ ከዛ የሚስቱን ክብር እዚህ ጋር ዝቅ ይደረጋል። ሚስቱን ትሰደባለች፣ በማንንም ወንበዴ ዩቱበር ትሰደባለች። ልጁን ተወሰደ ይባላል፣ ብዙ ነገር ይባላል። እዚህ ጋር መጣና ከዚህ በኋላ ጫፏን ንካታና አሳይሃለሁ። እውነት ለመናገር አብርሃም ማንን በቃ የሆነ እውነተኛ ማንነትህ ላይ የሌለ ባህሪ አታሳይ። ዩቱብ ላይ የምሬ ነው የምልህ፣ አታሳይ። ማንነትህን ትክክለኛ ማንነትህን ቁጭ አድርገ ከሚስትህ ጋር ትክክለኛ ማንነትህ ጋር ማንነትህን ከልጅህና ከልጅህ ሚስት ወይም እናት ከሚስትህ ከ80 ሚስትህ በስርዓት ቪዲዮ ሰርተህ ልቀቅ። ምክንያቱም በግ የሆኑት ተመልካቾች ራሱ በግ የሆኑት ምድረ ዝሙተኛ የሆኑት ከማንን ወንድ ጋር የሚጋደሙ ሴቶች ናቸው እናንተን ሆም ብለው የሚከተሉት እንጂ ማንንም በተሰራው ቪዲዮ የሆነ ሴት ልጅ ስትበደል ከዚህ በፊት ተቃውሞ ይቀርብ ነበር። ሴት ልጅ ለምን ይሄ ተደረገባት፣ ሴት ልጅ ለምን እንደዚህ ደረሰባት ይል ነበረ። አሁን ግን የለም። ከማንንም ጋር የምትጋደም ሴት ናት እናንተ የምትመለከተው። ከማንንም ወንድ ጋር ከ20 ከ30 ወንድ ጋር የምትጋደም ሴት ናት እናንተን የምትደግፈው። ማናማ አብርሃምና ሄርሜላ። አስረግጬ ነው የምነግራችሁ። ሩታን አልላችሁም። ሩታ ጨዋ ልጅ ናት እንዴ። የማንንም ባል ጋር ሄዳ ልጥፍ ብላ ደረቱ ላይ ቁጭ ብላ እንትን ለዶላር ብላ ማንነቷ ሽጣ የምትኖር ሴት አይደለችማ። አብርሃም ደግሞ ማለት ነው እውነተኛው ማንነታችሁ እውነተኛው ነገራችሁ ህይወታችሁ ለተመልካች አሳዩ እንጂ ይሄ ትርኪ ምርኪ የሆነ ሰው ትዳር እንዲጠላ ሰው ትዳሩ ላይ እንዲኖር የማትፈልጉ። ሲቀጥል ትዳር የያዘች ሴት እናንተ የምትከታተል ሴት ማለት ነው ትዳር እንኳን ብትይዝ ትዳሯን ፈታ ሌላ ወንድ ጋር ነው አሻሽ ገዳም የምትለው። እውነት የእነሱ ተመልካች የሆኑ ወንዶች የእነሱ ተመልካች የሆኑ ሴቶች ካገባቸው ከስራቸዋል። ከማንንም ነው የምትጋደመው እቺ ሴት ከማንንም ማለት ነው። እውነተኛ ሪል ነገር እየተለቀቀላት ይመስላት እና እዚህ ጋር እከሌና እከሌ ወደፊት እቺ ነዝናዛች ጨቅጨቃ እንኳንም ተለያየ እንኳንም ተላቀክ ነው የሚባለው። እንደዛ አይነት ነገር ሲቀጥል አብርሃም
የአብርሃም ልጅ ነው። በአብርሃም ልጅ ማንስ ምን አገባው? ስለዚህ ልጁን እንደፈለገ ማድረግ ይችላል የምትሉ ሰገጤዎች መሀየሞች አላችሁ። ደግሞ እናት ልጇን ከተወሰደባት 6 ወር ያልሞላ በዛ ላይ ደግሞ ጦት ያልተወ ልጅ ሴት ልጅ አይደላችሁም እንዴ እናንተ? ወይስ ወልዳችሁ አታውቁም? ወይስ የመውለድ አላማ የላችሁም? ብቻ መጋደም ነው ዞራችሁ መጋደም ነው የምትፈልጉት ከወንድ ጋር ዞራችሁ መጋደም የምትፈልጉ ሴት ይመስለኛል። ጦቷን ያማታል እኮ እናንተ አህዮች። እናት እኮ አሁን ከሰዓት ገበያ ሄደው እስከሚመጡ ድረስ እኮ ጦታቸው የሚታመሙ ሴቶች እኮ አሉ፣ እናቶች አሉ። ገባቸው አይደለ? ልጅ ቤት አስቀምጠው ገበያ ሄደው እስከሚመጡ ድረስ ጦታቸው የሚያማቸው ብዙ ሴት እናቶች አሉ፣ አይተናል። ገባችሁ አይደለ? ስለዚህ ያ ራሱ ምንድን መረዳት ያቅጣችኋል? ወይስ ጭንቅላታችሁ የለም ሎ ብለዋል? አንቺ ራስሽ በራስሽ ህይወት ላይ ፈትፍቺ። የራስሽን ህይወት በደንብ አድርገሽ አሳምረሽ ምሪ እንጂ እዚህ ጋር እየመጣሽ እየያትበይ አያምርባችሁ። በጣም ነው የሚያስጠላባችሁ። በጣም ነው የሚደብርባችሁ። ሲቀጥል ደግሞ ዩቱበሮቹ የምታበላሻቸው እናንተ ናቸው። ትክክለኛ መንገድ የምትመሯቸው እናንተ ናችሁ። በግ አትሆኑ። ሌላኛው ደግሞ እኔ ጋር እየመጣችሁ አንቺ ደደብ፣ አንቺ አህያ፣ ይሄ ምንድነው ሚዛናዊ ሁኝ የምትሉኝ አላችሁ። እናንተም አልተባላችሁም አህያ፣ ምድረ ዝሙተኛ ሁላ ማለት ነው። ምድረ ከ30 እና ከ40 ወንድ የምትጋደሚ ጋድሚያ ሁላ እናንተም ደደብ አልተባላችሁም። ልንገራችሁና እኔ እያንዳንድሽ አበጥርሻለሁ። ከዚህ በኋላ ዝም የምላችሁ ነገር የለም። አበጥራችኋለሁ በደንብ አድርጌ ነው ልክ ልካችሁ የምነግራችሁ። እሺ እናንተም አህያ ደደብ አልተባላችሁም። ምክንያቱም እኔ ዝሙት እየደገፍኩ አይደለም። ሲቀጥል ደግሞ እናት ልጇን ተወስዶባታል ተብሎ ቪዲዮ ሲሰራ መልስ የመስጠት መብት አለኝ። ገባችሁ አይደለ? አለኝ። እንደናንተ አህያ አይደለሁማ። እንደናንተ በዝሙተኛ ማህበረሰብ የተወለድኩ ሴት አይደለሁም። እንደናንተ ዝሙተኛ ቤተሰብ አላሳደገኝም። ስድ አይደለሁም፣ ስዳደግም አይደለሁም። እናንተ ስዳደግ ስለሆናችሁ ከዛም ስለምትጋደሙ የወንድ ጥማተኛና የወንድ አምላኪ ስለሆናችሁ እዚህ ጋር ትመጡና እየዬ ሄጂ ወደዛ አያምርብሽም። አርፈሽ ሽንት ቤትሽን አጥበሽ የራስሽን ህይወት ምሪ። እኔ በትክክል ሽንት ቤቴን አጥቤ ማለት ነው የራሴን ህይወት እየመራሁ ነው ያለሁት አሁን ላይ። አንቺ ግን እዚህ ጋር ዩቱብ ሰፈር ላይ ቁጭ ብለሽ እከሌ ወጣች፣ እከሌ ወረደች፣ እከሌ ገባች፣ እከሌ ተዝረከረቀች እያልሽ ስትኮምቼ ስትሳደቢ ትውያለሽ። ባልና ሚስት ለሌላኛው ሰው ዩቱብ ቻናል ለማሳደግ ብለው የሚያደርጉትን ድርጊት መቃወም ሲገባችሁ እዚህ ጋር እውነት መስሎሽ አንቺ በግደደብ ሁላ ማለት ነው ሄርሜላና አብርሃም ወደፊት ከዚች ጨቅጫቃና ነዝናዛ እንኳንም ተለያየ። ልጁ ነው ደግሞ መብቱ ነው። ልጁን የመውሰድ መብት አለው። ሴት ነሽ አንቺም። አሁን ከኔ እኮ አንቺ ሴት ልትባይ እውነት ቢደረግባት እንኳን ሩታ እውነት ልጇ ቢወሰድባት እንኳን ለምን ተወሰደባት? እናት እኮ ናት። 9 ወር ሙላ እርግዛለች እንዴ! ለማንንም ወንበዴና ሰገጤ ሴት ልጁን አምጥቼ ሰጠኋት ሲል እሺ ብለሽ ትቀበያለሽ እንዴ? እናንተም ሴት ናችሁ። ከኔ እኩል ሴት ልትባይ አህያ። እውነቴ ነው የምላችሁ። ሄርሜላ ራሱ እኮ አህያ ደደብ መሀይም ናት። የምሬ ነው የምላችሁ። ልጅና ባላስቀምጣ እኮ ነው አሻሼ ገዳሚ የምትለው ከአብርሃም ጋር። እናንተ ባልተባላችሁም ደደብ። ለማንኛውም እኔና እናንተ በምንም ተአምር የሆነ የሚያገናኘንም ነገር የለም። እናንተ መሀይም ተመልካች ናችሁ። የምትቀሩብኝ ቤት አትምጡ ሲጀመር ማለት ነው። ዛሬም ይሁን ነገም ከሩታ ጎን ነኝ። አዎ ድብና አድርጌ ማለት ነው። ምክንያቱም እኔ ከ40 እና ከ30 ወንድ የምጋደም ሴት አይደለሁም። እናንተ ግን ከ40 እና ከ30 ወንድ ጋር የምትጋደሙ ሰዎች ደግፏቸው እሺ። ሄርሜላና አብርሃም በሚያደርጉት ድርጊት ደግፉ። አለቃ እና ውድ ቤተሰቦቼ ሰላም ሁኑልኝ በያላችሁበት።